የዛሬው ፊልማችን ሲጀምር ሶንግ ድህነት እያሰቃየው ስለሆነ ላይኛው ጣሪያ ላይ ቤት ይከራያል። ደላላው እንኳን ሳይቀር ቤቱን አይወደውም ነበረ፣ ምክንያቱም እላይ መጨረሻ ፎቅ ላይ ነበር። መጨረሻኛ ፎቅ ላይ ከመሆኑም አንጻር በዛ ላይ ሊፍት የለውም። ሰዎች እንኳን እቃ ለማስቀመጫ እንኳን አይጠቀሙበትም። ነገር ግን ቅናሽ ነገር ከፈለግ ከዚህ በላይ ሊቀንስ አይችልም ይለዋል። ሶንግም ቤቱን ዞር ዞር ብሎ ማየት ይጀምራል። ወደ መጸዳጃ ቤትም ሲገባ በጣም ታንስበታለች። ምንድነው ይሄ? እንዴት ነው የምትጠቀመው? ይለዋል። ደላላውም ና እኔ ላሳየ፣ እንደዚህ ነው ቀለል አድርጎ ቤት የሚኖረው ይለዋል። ከደቂቃዎችም በኋላ ሶንግ ይስማማና ቤቱን ይከራያል። ጓደኞችም ያገለገለ ፍራሽ ገዝተው ይዘውለት ይመጣሉ። ነገር ግን ያንን ሁላ ደረጃ ወጥተው ስለመጡ በጣም ይደክሟቸዋል። ሌላውም ጓደኛው የሙዚቃ መሳሪያ ይዞለት ይመጣል። በዚህ ጊዜ ሶንግ አርቲስት እንደሆነ እንረዳለን። ነገር ግን ገና አርቲስት አልሆነም፣ አይዶል ላይ እየተወዳደረ ነው ያለው። ማታ ላይም ሶንግ ራሱን ማሳመን ይጀምራል። ቤቱ ጥሩ እንደሆነና ውስጡ ምንም ነገር እንደሌለ ራሱን ያሳምናል። ነገር ግን ትንሽ እንደተኛ ድምፅ መስማት ይጀምራል። ድምፆችንም ሲሰማ ይሄማ የመንፈስ ድምፅ ነው በማለት ይደነግጥና እታች ይወርዳል። እስኪ ደክመውና እስኪ በርደው ድረስ ውጪ ይቀመጣል። ነገር ግን ራሱን ያረጋጋና ወደ ቤቱ ይመለሳል። በቤትም ተመልሶ መንፈሱን ማናገር ይጀምራል። እባክህ ለዛሬ ተወኝ፣ ነገ ለቅሃለሁ፣ እዚህ ቤት ውስጥ እንዳስቀሩ አውቃለሁ፣ ነገር ግን ነገ እፈታለሁ ይሏል። በተመሳሳይ ሰዓት ጎረቤቱን ሬኒን እናገኛታለን። ይህንን የማይረባ ነገር እየሰማች እየተገረመች ትስቃለች። በነገራችን ላይ ሬኒም አርቲስት ነች፣ ነገር ግን ዘፋኝ አልነበረችም። በቀጣይ ቀን ሶንግ ከእንቅልፉ ይነሳና መንፈሱን ነፃ ሊያወጣ ግድግዳውን ሊሰብር ይነሳል። በዚህ መሃል ሬኒ ትጮህበትና አጎቴ እኔ ጎረቤትህ ነኝ፣ እባክህ ለደቂቃም ቢሆን ዝም በል ትለዋለች። እሱም ግራ ተጋብቶ አልገባኝም፣ ሰው ነሽ ወይስ መንፈስ ነሽ ይላታል። እሷም መልሳ እዚህ ያለው ግድግዳ በጣም ቀጭን ከመሆኑ የተነሳ የሆነውም ያልሆነውን ድምፅ ያስተላልፋል ትለዋለች። እዚህ ፎቅ ላይ የድምፅ ብክለት ብለ ምንም አይነት አቤቱታ ማቅረብ አትችልም፣ የሚሰማክ ሰው የለም ትለዋለች። ስለዚህ ምንም ስለማታገኝ አርፈ ተቀመጥ ትለዋለች። ስለዚህ ከዚህ ቤት እንደወጣ ነው የምትፈልጊው ይላታል። ተናዶም አልወጣም ይላታል። እሷም መልሳ እዚህ የተናደደ ሰው እግዚአብሔር ላይ ብቻ ነው መተማመን የሚችለው፣ በነገራችን ላይ እኔ ነኝ ቀድሜ ከገባሁት ትለዋለች። በዚህ ጊዜ ሁለቱም አንዱ አንዱን ለማበሳጨት ፉክክር ውስጥ ይገባሉ። ሀሳባቸውም የነበረው ከሁለት አንዱ ተሰላጅቶ ቤቱን እንዲለቅ ነበረ። ሁለቱም ቤት ውስጥ ያለውን የሚጮህ ነገር መርጠው ማጮህ ይጀምራሉ። እሱም ይደክመውና ይተኛል። በዚህ ጊዜ የእሱ ክፍል ጸጥ እንዳለ ስታቅ እሷ መረበሿን ትጀምራለች። እሱም ከትዕግስቱ በላይ ስለሆነ በጣም ይናደድና እታች ወርዶ ወክ ማድረግ ይጀምራል። አዲስም ሰፈር ስለነበረ ቦታው ይጠፋበትና በጣም ብዙ ይዞራል። በመጨረሻም ቤቱን ያገኝና ወደ ቤቱ ይመለሳል። በዚህ ጊዜ ሬኒን እንደ ሴጣን ማሰብ ይጀምራል። ግድግዳዋ ላይም 24 ሰዓት ይተክልና ማስጮ ይጀምራል። ራኒም ነገሩን ማይቆም ስለነበረ በጣም ትናደዳለች። በዚህ ጊዜ ሕግ ማበጀት እንዳለባቸው ትነግረዋለች። ከብዙ ጭቅጭቅም በኋላ ውሳኔ ላይ ይደርሳሉ። ለ4 ሰዓት አንዱ ሲሰራ አንዱ ደግሞ ጸጥ ይላል። በተፈቀደላቸው ፕሮግራምም ያ ሰው የፈለገውን ነገር ማድረግ ይችላል። ነገር ግን በተቃራኒ ያለው ሰው ዝም ማለት አለበት። ነገር ግን እሱ ዝም በሚልበት ሰዓት ጓደኞቹ ይመጣሉ። በዛ ላይ ብዙ እንደሚቆዩ ይረዳል። ጓደኞቹም ሌሊቱን ሙሉ እየሳቁና እየተጫወቱ መጠጣት ይጀምራሉ። በዚህ ጊዜ ራኒ ቅጠል ትልና መጮህ ትጀምራለች። ጓደኞቹም ምንድነው የሚጮህ ብሎ ሲጠይቁት ተዋት መንፈስ ነች ይላቸዋል። ማታ ላይም በጣም ሰክረው ስለነበረ ሶንግ ጠዋት ላይ ሲነሳ ብቻውን ነበረ። ማታም የተፈጠረውን ነገር ምንም ነገር አያስታውስም። ምንድነው የተፈጠረው? ጓደኞች ሴት ናቸው በማለት ላይ ያለ እሷ ጓደኞች ሌሊት 12 ሰዓት ተኩል ላይ ነው የሄዱት፣ ሳስበው ስራ አላቸው፣ አንተ ብቻ ነህ እዚህ ብቻ ነው የቀረው ትለዋለች። እሱም ይነሳና ሁሉንም የሚያውቁ ጓደኛው ጋር ይሄድና ያደረጉት ነገር ልክ ስላልሆነ ይቆጣቸው ጀመር። እሱም ወደ ቤት ይመለስና ራኒን ለተፈጠረው ነገር ይቅርታ ይጠይቃታል። ለ2 ቀንም ሕጉን ተግብረው ዝም ብለው እንዲኖሩ ይጠይቃታል። እሱም ራሱን ታሞ ነበርና እሷም በሕጉ ትስማማለች። በቀጣይ ቀን ሶንግ ከጓደኞቹ ጋር ይወጣል። ጓደኞቹም ፓርቲ ስላለ ከነሱ ጋር እንዲሄድ ይጠይቁታል። እርሱ ግን እምቢ ይላቸዋል። እነሱ ግን ምን ሆነክ ነው? ትልቅ ፕሮግራም ነው ያለው እኮ አብረን እንሂድ ይሉታል። በተመሳሳይ ሰዓት ራኒ ስራዋን ቤቷ እየሰራች እያለ እህቷ መጣ እቃዎች ይዛላት ትመጣለች። እሷም ጆሮዋን ደቅና ወደ ሌላኛው ክፍል እያዳመጠች እያለ አትልፊ፣ እቤት ካለ ካስነጠሰ እንኳን ትሰሚያለች ትላታለች። እህቷም አናደሹ ነው ከቤት እንዲወጣ ያረግሹ ትላታለች። ራኒም አይደለም ከጓደኞቹ ጋር ወጣ ብሎ ነው ትላታለች። እህቷም መልሳ እና የሚመለስ ከሆነ ምንድነው እንደዚህ የሚያበሳጭሽ ትላታለች። ጓደኞቹ የሚያስገድዱትና ሶንግን ወደ ፓሪ ይዘውት ይሄዳሉ። ፕሮግራሙ ላይም እየተዝናኑ እያለ ከጎኑ ኤክሱን ያያታል። በዛ ጊዜ የደብረውና ወደ ውጭ ይወጣል። ነገር ግን ኤክሱ ትከተለዋለች። እሷም አሁንም ታጭሳለ፣ ስላገኘው ደስ ብሎኛል ትለዋለች። እሱ ግን ዛሬ ዝም ብዬ ላጭስ ብዬ ነው ቆይቻለሁ ካቆንኩኝ ይላታል።
እሱ ግን አንቺን በማየቴ ደስተኛ አይደለሁም ይላታል። እሷም መልሳ ይሁን ችግር የለውም ላገባ ነው፣ ከሰርጉ በፊት ስላገኘው ደስ ብሎኛል፣ ወደ ሰርጉ ጋብዝሃለሁ ትለዋለች። እሷም ትመጣለህ አይደል ትለዋለች። እሱም ምን ችግር አለው እመጣለሁ ይላታል። እሱ ግን ፕሮግራሙ ላይ እንደዚህ ቢደብረውም ነገር ግን እንደምንም ራሱን አሰባስቦ ወደ ቤት ይገባል። ራኒም ድምፅ ስትሰማ የእሱ ጊዜ ነበረና ድምፅ ማሰማት ታቆማለች። ነገር ግን ስራዋን ስላልጨረሰች ስራዋን እየሰራች ስለሆነ ይቅርታ ትጠይቀዋለች። ትንሽ ደቂቃ እንዲሰጣት ትጠይቀዋለች። እሱ ግን ችግር የለውም ይቅርታ መጠየቅ አይጠበቅብሽም፣ አንዳንድ ሰዎች አሉ ልቤ ላይ ተረማምደው እስካሁን ይቅርታ ያልጠየቁኝ ይላታል። እሱም እንደ ከፋው ቁጭ ብሎ ወረቀት አምጥቶ የዘፈን ግጥም መጻፍ ይጀምራል። እሷም ትንሽ ቆይታ ምን ሆነክ ነው ዛሬ ወጉ እንዴ ትለዋለች። እሱም መልሶ በፈጣሪ ከተወጋው ቆይቻለሁ ይላታል። እመወዳት ልጅ ለሀብታም ሰው ወቅታኝ ሄዳለች፣ እንድሞትም ጥላኝ ሄዳለች ይላታል። ለዛ ነው ዛሬ የደበረኝ ይላትና ሁሉንም ነገር ለሷ ማውራት ይጀምራል። እስካሁን ያሳለፍኩት ህይወት ሁሉ የተበላሸ ነው፣ 31 ዓመቴ ነው፣ ነገር ግን እስካሁን ምንም የለኝም ይላታል። እንደ ሌሎች ሰዎች ስራም አፓርትመንትም የለኝም፣ ለማይሆን ነገር ዝም ብዬ ነበር እስካሁን ስለፋ የነበረው ይላታል። እሷም መልሳ ይሄ ያንተ አመለካከት ነው፣ ምናልባት እየሰራ ያለው ለትልቅ ነገር ከሆነስ ትለዋለች። ይሄም የተናገረችው መልካም ቃላት ያነሳሳውና ሌሊቱን ሙሉ ሲለማመድ ሲሰራ ያድራል። በቀጣይ ቀንም ውድድሩ ላይ ሲሄድ ጥሩ ፐርፎርም ያደርግና ወደ 3ኛ ዙር ያልፋል። ወደ ቤትም ሲመለስ በጣም ደስተኛ ሆኖ ነበረ። ራኒንም ስላነሳሳችው በጣም ደስተኛ ሆኖ ያመሰግናታል። እሷንም እራት እንዲበሉ ይጠይቃታል። የፈለገችውንም ነገር እንደሚያቀርብላት ይነግራታል። ከዛም መለስ ሲልና ድሃ መሆኑ ትዝ ይለዋል። በዛ ጊዜ መለስ ሲልና የፈለግሽውን ሳይሆን ነገር ግን እስክንጠግብ እንበላለን ይላታል። እሷም በሀሳቡ ትስማማለች። ነገር ግን ለእሷ ዛሬ ደስ የሚል ቀን ስላልሆነ እሱም ማግኘት አልፈለገችም። እሷም መልሳ አንድ ላይስ መጠጥ ብንጠጣ ምን ይመስላል ትለዋለች። በቀጣይ ቀንም ራኒ ለመጀመሪያ ጊዜ ለባብሳ ከቤት ለመውጣት ተዘጋጃለች። ልትወጣም ስትል ለሶንግ ዛሬ ቤት ስለማትውል ቀኑን ሙሉ ዘና ብሎ እንዲውል ትነግረዋለች። ማታ ላይም እንደምትመለስ ትነግረዋለች። ነገር ግን የት እንደምትሄድ አልነገረችውም። ራኒ የነበራት ቀጠሮ የፍርድ ቤት ቀጠሮ ነበረ። አንድ ካምፓኒ የእሷን ዲዛይን ሰርቆ ነበረ። ነገር ግን ክሱ ላይ የካምፓኒው ባለቤት ራኒ ለነሱ ስትሰራ እንደነበረና ከዚህ በፊት ስትሰራው የነበረው ስራዎች የእሷ ሳይሆኑ የካምፓኒው እንደሆነ ይናገራል። ራኒም ለጠበቃው መልሳ እሷ ካምፓኒው ስትሰራ እንደነበረና ነገር ግን ይሄ የሰራችው ዲዛይን የግሏ እንደሆነ ትነግረዋለች። በመጨረሻም ትርፉን ለሁለት እንዲካፈሉ ስምምነት ላይ ደርሱና ይወሰንላቸዋል። እቤትም ተመልሳ ለሶንግ የተፈጠረውን ነገር ትነግረዋለች። እሱም መልሶ እንዴት ይህንን ሰውዬ በቀላሉ ተውሽው? ይሄ ሰውዬ ላይማ እርምጃ መውሰድ አለብሽ ይላታል። በቀጣይ ቀንም ሶንግ ጓደኞቹን ይዞ ይሄ ሰውዬ የሚሰራበት ጂም ውስጥ ይሄዳል። ከጓደኞቹ አንዱም ወደሱ ይጠጉና ፕሮፌሽናል ክብደት አንሺ እንደሆነ ይነግሩታል። እሱም ጠጋ ብሎ እንዴት በፕሮፌሽናል መንገድ ክብደትን ማንሳት እንዳለበት ልንገር ይለዋል። ነገር ግን ዓላማው የነበረው ሰውየውን በማዘናጋት ውሃ ውስጥ መድኃኒት መጨመር ነበር። እነሱም ያሳዩትና በዚህ መንገድ በትክክል ከሰራህ ክብደት መጨመር ትችላለህ ይሉታል። ሞራልም ይሰጡትና በቃ አሁን ረፍ ውሃ ጠጣ ይሉትና ተነስተው ከሱ ጋር ይሄዳሉ። እሱም እየሰራ እያለ ያልሆነ ነገር ይፈጠራል። ጂም ውስጥም ያሉ ሰዎች ወደሱ ግልብጥ ብለው ፎቶ ያነሱት ጀመር። ራኒም ቤት ቁጭ ብላ ስራዋን እየሰራች እያለ እህቷ መጥታ ቼን ትሬንድ እንደሆነ ታሳያታለች። በዛ ጊዜ ራኒ ሶንግ ያላትን ነገር ታስታውሳለች። እሱም በጣም እንደተከፋና ላደረገው ነገር መክፈል እንዳለበት የተናገረው ነገር ትዝ ይላታል። በዛም ጊዜ እሱ እንደዚህ እንዳደረገ ይገባትና እሱ እስኪመጣ ድረስ መጠበቅ ትጀምራለች። እቤትም ሲገባ ለማረጋገጥ እሱ እንደሆነ ትጠይቀዋለች። እሱም እንድታቂ አልፈለግኩም፣ ነገር ግን ካወቅሽ አዎ እኔ ነኝ ይላታል። እሱም መልሶ ስለ አንቺ የሆነ ነገር እያየው ነው፣ ስልክሽ በጣም ይጨዋል፣ ነገር ግን አንቺ ሁሌ ከቤት አትወጪም አይደብርሽም ይላታል። እሷም መልሳ ምንም አይመስለኝም፣ አንተ ስለምታወራኝ ደስ ይለኛል ትለዋለች። በአካልስ ብታገኝ ምን ይመስልሻል? ከዚህ የበለጠ አዝናናሻለሁ ይላታል። ስለ መገናኘታችንስ ምን ታስቢያለሽ ይላታል። እሷ ግን በነገሩ አልተስማማችም ነበር። ውድድርክ እስኪያልቅ እንጠብቅ ትለዋለች። እሱም ይስማማና ያኔ ፌመስ ሆንና ለአንቺም ሰራልሻለሁ ይላታል። ሀሳቤንም ሳይቀይር ፍቅረኛ ብትሆኝ ምን ይመስልሻል ይላታል። እነሱ አሁን መግባባት ጀምረዋል። ስራቸውም እንደ ፍቅረኛሞች ናቸው። ነገር ግን እስካሁን አልተገናኙም። ነገር ግን ባይገናኙም እንደተገናኙ ሆኖ አንድ ላይ ነገሮችን ማድረግ ይጀምራሉ። እሱም ምግብ ማብሰል ያስተምራታል። በቀጣይ ቀናቶች በዓል ነበረና ሬኒ እህቷ ትመጣለች። ሶንግ ጋርም ጓደኛው ዘንጦ ይመጣል። ለምንድነው እሱ ዘንጬ እንድመጣ የጠየቀኝ ይለዋል። የተለየ ነገር ቢሆንም አንድ ላይ ጥሩ ጊዜ ያሳልፋሉ። ይሄ ግንኙነትም ጊዜ በሄደ ቁጥር እየጠነከረና ደስ የሚል ሆኖ ይቀጥላል። ራኒም ሶንግ መውደድ ትጀምራለች። ስለ አዲሱ ስራዋም ከሶንግ ጋር ማውራት ይጀምራሉ።
የአሁኑ ስራዋ እጅግ ታዋቂ ኮሜዲ እና አዝናኝ የሆነ መጽሐፍ ላይ ነበረ። ይህንን እያወሩ እያለ የሶንግ በር ይንኳኳል። በሩንም ልክ ሲከፍት ኤክሱን እያለቀሰች በሩ ላይ ያገኛታል። እሷም እንደዚህ ሆኜ ወደ አንተ በመምጣቴ በጣም አዝናለሁ ትለዋለች። ነገር ግን ጭንቅላቴ ውስጥ መጣህልኝ አንተ ብቻ ነህ ትለዋለች። እሷም ላወራክ ፈልጋለሁ ብላ ወደ ቤት ልገባ ስትል እሱ ያስቆማትና እታች እናውራ ይላታል። ራኒም ነገሩን በማዳመጥ ላይ እያለች ቼን ይደውልላትና እታች እንዲገናኙ ይጠይቃታል። እሱም ኮንትራት ያቀርብላትና ኮንትራቱ ላይም 50-50 ትርፍ እንደሆነና እሷ ለነሱ እንድትሰራ ይጠይቃታል። በዚህ ጊዜ ከዚህ በፊት አምናው የካዳት ነገር ትዝ ይላትና ምንም ሳትናገር ታክሲ ይዛ ወደ ቤቷ ትሄዳለች። በቤትም ተመልሳ ደብራት ቁጭ ትላለች። ሶንግም ወደ ቤቱ ሲመለስ ሁለቱም ከዚህ ደባሪ ጊዜያት በኋላ አንዱ ለአንዱ ምን ብሎ ማውራት እንዳለበት ግራ ይገባቸውና ሁለቱም ዝም ይባባላሉ። በቀጣይ ቀናቶችም ራኒ ጭንቀት ስላለባት ይሄ ድብርት በጣም ያሳምማታል። እህቷን መታ እሷን መንከባከብ ትጀምራለች። እሱም ከውጪ ሲመለስ እህቱ እሱን ማውራት ትጀምራለች። እህቷም ራኒ አሁን እንደተኛችና ለመጀመሪያ ጊዜ እሷ ሰው ማዋራት እንደጀመረች ትነግረዋለች። በተለይ ካሳለፈችው ከባድ ጊዜያት በኋላ እሱ የመጀመሪያ ሰው እንደሆነ ትነግረዋለች። እንደማታስከፋትና እንደምትንከባከባት ተስፋ አለኝ ትለዋለች። በቀጣይ ቀን ሶንግ ወደ መስሪያ ቤት ይሄድና ቼንን መጠበቅ ይጀምራል። ቼንንም ሲያገኘው ጥሩ ሰው እንዳልሆነና የሰው ህልሙን እንደሚሰርቅ ይነግረዋል። ንዴት ውስጥም ስለነበረ ትልቅ ድብድብ ውስጥ ይገባሉ። ቼንም ራኒያ ጋር ይደውልና እንዴት ጓደኛሽን ልከሽ ታስደበድበኛለሽ ይላታል። ነገር ግን የፈለግሽውን ነገር አድርጊ፣ ስለ ኮንትራቱ ግን እርሺው ይላታል። ይቅርታም እስካልጠየቀች ድረስ ወደዚህ ስራ እንደማይመልሳት ይነግራታል። ከዚህ ስልክም በኋላ ራኒያ ሶንግ እስኪመለስ ጠብቀውና ሶንግን ትቆጣዋለች። ህይወቴ ውስጥ ያላግባብ ገብተህ ህይወቴን እያበላሸክ ነው ትለዋለች። በአካልም እንደማይገናኙና ይህንን ግንኙነት እዚህ ላይ እናቁመው ትለዋለች። ነገር ግን ሶንግ ከሷ በላይ ስለ ራሷ የሚያክሰው የለም። እሱ ግን ለሷ ብሎ ጠበቃ የሆነውን ጓደኛዋን ስለ እሷ ጠይቆላት ነበር። ጠበቃው ጓደኛውንም ጠይቆ የተረዳው ነገር ቼን ሁሉንም ነገር ወደ ራሱ እንዳዞረና እሷን ለመጉዳት እንደዘጋጀ ነበር። ህልሟን ለማሳካት ሀሳቡ ስለተጠመደች ስለ ነገሮች ተረጋግታ እንድታስብ ይጠይቃታል። እሷ ግን ልትሰማው አልቻለችም። እኔ ህፃን ወይ ደግሞ ደደብ አይደለሁም ትለዋለች። በንጋታውም ቼን ጋር ትደውልና ባቀረበላት ኮንትራት እንደተስማማች ትነግረዋለች። ነገር ግን ውሉን ከተፈራረሙ በኋላ በዲዛይኑ ላይ ምንም አይነት ለውጥ ማድረግ እንደማይችል ትነግረዋለች። በዚህ መሃል ግን ሶንግ ቁጭ ብሎ የምታወራውን ነገር እየሰማ ነበረ። ነገር ግን ማቋረጥ ስለማይችል ዝም ብሎ ይሰማታል። ከዛም ጊዜ በኋላ ወደ ድሮ ህጋቸው ይመለሳሉ። አንዱ ስራ እስኪሰራ አንደኛው ዝም ይላል፣ ሌላውም ተራውን ይጠብቃል። እሱም እቃዎችን ወስዶ ወደ ጓደኛው ቤት ይሄዳል። ነገር ግን እዛ በሄደበት ጊዜ ዝም ብሎ ነበር የተቀመጠው። ምንም አይሰራም፣ አይበላም ወይ ፕራክቲስ አያደርግም። ጓደኛውም የሚቆጣውና ተነስቶ ሻወር እንዲወስድ ይጠይቀዋል። ለምንድን ነው እንደዚህ ሆንከው? እንደዚህ ሆነክ ሰው ሲመጣ እኔን አይገዛኝም ይለዋል። ሶንግም ንዴት ውስጥ ሆኖ የፈለግከውን ነገር ብታረግ ማንም አይገዛም። ሌላ ጊዜም ቢሆን መሽጠት ታውቃለህ። የራስ ነበር አለ እንዴ የምትበላው? እስቲ ራስህን በውፍረት እኮ ልፈነዳ ነው ይለዋል። ጓደኛው ምንም ሳይናገር ዝም ይለውና እስቲ ቢያንስ ስራ አግዘኝ ብሎ ዴሊቨሪ እንዲያደርስ ይልከዋል። በቀጣይ ቀናቶችም የሶንግ 3ኛ ዙር ውድድር ይደርሳል። በተመሳሳይ ጊዜ ራኒም ወደ ካምፓኒው ትሄድና አዲስ ስራ ለመጀመር ትወስናለች። እሷም ዲዛይኑን በካርቶን ይዛው ትሄድና ለሱ ትሰጠዋለች። ካርቶኑንም ሲከፍት እሱን የሚመስል ጂም ውስጥ የሚሰራ አሻንጉሊት ያገኛል። እንደዛም ያደረገችው ያለፈውን ጊዜ ልታስታውሰው ነበረ። ወረቀቱንም ቀዳዳ እሱ ላይ ወርውራ ተነስታ ትወጣለች። ሶንግም መድረክ ላይ ወጥቶ ተመስጦ እያቀረበ ነበረ። ነገር ግን ዳኞቹ ያቀረበላቸውን ነገር አልወደዱትም ነበር። ባቀረበላቸውም ነገርም ደስተኛ አልሆንም ነበር። እሱ ግን ስላላሸነፈ ምንም አልተሰማውም ነበር። እንደጠበቁትም ስላላቀረበላቸው ይቅርታ ይጠይቃቸውና እየሮጠ ወደ ውጭ ይወጣል። እንዳጋጣሚም ሆኖ ከራኒያ ጋር መንገድ ላይ ይገናኛሉ። እስከዛሬ ምንም እንኳን ተገናኝቶ ባያውቁም ነገር ግን ልክ እንደተያዩ አንዱ አንዱን አውቆ ነበር። ራኒም ወደ ሶንግ ትሄድና ፍቅሯን ትገልጽለታለች። እሱ ነበረ በህይወት ላይ ትልቅ ተስፋ እንዲኖራት ያደረጋት። ከዛ ጊዜም ጀምሮ አንድ ላይ እንደሚኖሩና እንደሚጋቡ ያወራሉ። ማታ ላይም ጓደኞቹ ይመጡና ሁለታቸው መሃል ያለውን ግድግዳ ያፈርሱታል። እነሱም ከዛ ጊዜ ጀምሮ አንድ ላይ መኖር ይጀምራሉ። ፊልሙን እንደወደዳችሁት ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳባችሁንም በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ።